የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት በዩክሬን ዘመቻ የሸረሪት ድር የነፈሩት የራሽያ አንጡራ የጦር ማሽን ቦምብ ጣይ አውሮፕላኖች በመቶዎች ኪሎ ሜትሮች በሚለያዩ 4 የተለያዩ የአየር ኃይል ጦር ሰፈሮች ላይ በተመሳሳይ ሰዓት የተፈጸመ ውርጅብኝ መሆኑ ታውቋል። በውድመቱ ራሽያ ካጣቻቸው ውድ ጥያራዎች መካከል ሁነኞቹና ዋነኞቹ ስትራቴጂክ ቦምበርስ TU-90 እና TU-22M3 ይገኙበታል። ራሽያ በእጇ ላይ ከቀሩ በጣም ጥቂት የጠላት አውሮፕላንና ሚሳይሎችን አመጣጥ መራዥና ለወገን ጦር የኢላማ መረጃ አቀባይ A-50 የቅኝት አውሮፕላኖችም እንዲሁ ወድመዋል። በላ የወረደባቸው ጦር ሰፈሮች መካከል ኢርኩትስክ ውስጥ የሚገኘው በላያ ይገኝበታል። ዩክሬን ከራሽያ ጋር ከምትዋሰንበት ድንበር ብታምኑም ባታምኑም 4500 ኪሎ ሜትር ወደ ውስጥ ገብቶ የሚገኝ በጣም የራቀ ቦታ ነው ኢርኩትስክ። ዩክሬን በራሽያ ምድር ውስጥ የትም ቦታ መምታት እንደምትችል ያሳየችበት ሆኗል። ሌላኛው የነደደ የአየር ኃይል ጦር ሰፈር ምዕራብ ራሽያ ሪያዛ ውስጥ የሚገኘው ዲያግሌቮ ነው። ከዩክሬን 520 ኪሎ ሜትር ከአዲስ አበባ ድሬዳዋ የሚያክል ርቀት ላይ የሚገኝ የስትራቴጂክ ቦምብ ጣይ አውሮፕላኖች ወይም የስትራቴጂክ ቦምብ ደብዳቢ ኃይሎች የልምምድ ማዕከል ነበረ። በራሽያ የአርክቲክ ቀለበት ግዛቷ ሙርማንስክ አጠገብ የሚገኘው ኦሌና ጦር ሰፈር 3ኛው የጥቃቱ ሰለባ ነው። ከዩክሬን ድንበር 2000 ኪሎ ሜትር ርቆ የሚገኝ 4ኛው ኢቫኖቮ የአየር ኃይል ጦር ሰፈር ሲሆን ከዩክሬን ድንበር 800 ኪሎ ሜትር ርቆ የሚገኝ ነበረ። የራሽያ ወታደራዊ ማጓጓዣ አውሮፕላኖች መተራመሻ ነበረ። የራሽያ መከላከያ ሚኒስቴር 5 ግዛቶችን ያጣመረ የዩክሬንን የድፍረት መጨረሻ ድብደባ የሽብር ጥቃት ሲል አቃሎታል። ግን አይመስልም። የራሽያ መከላከያ ሚኒስቴር 5 ግዛቶችን ያጣመረውን የዩክሬንን የድፍረት መጨረሻ ድብደባ የሽብር ጥቃት ሲል ገልጾታል። የዩክሬን የስለላ ድርጅት ኤስቢዩ ዩክሬንን በየምሽቱ ሲደበድቡ የነበሩ ዋጋቸው $2 ቢሊዮን በጥምር የሚተመን አውሮፕላኖች ወድመዋል ብለዋል። ይህ በእንዲህ እንዳለ አዋዜ ከተለያዩ ምንጮች ለመስማት እንደሞከረው ዩክሬን ይህን ደፋር የሆነ እርምጃ ለመውሰድ አፋፍ ላይ መድረሷን ለዩናይትድ ስቴትስ አሜሪካ አስታውቃ አሜሪካም ይሁን ስትል አረንጓዴ ማብራቷ ተዘግበዋል። ራሽያና ዩክሬን የኢስታንቡል የቀጥታ ውይይታቸውን ማድረጋቸው ተሰማ። ሁለተኛ የቀጥታ ግንኙነታቸው ነው። በዚህም ስብሰባቸው አማካኝነት ሁለቱም በየእጆቻቸው የሚገኙ ዕድሜያቸው ከ18 እስከ 25 ዓመት የሆኑ ወጣት ምርኮኛ ወታደሮችን ሙሉ በሙሉ ለመልቀቅ እንደዚሁም ደግሞ የቆሰሉ የታመሙ ዕድሜያቸው በማንኛውም ገደብ ውስጥ የሚገኙ
የጦር ምርኮኞችን እንደዚሁ ለመለዋወጥ በተጨማሪም ደግሞ 6000 አስከሬኖችን በየወገናቸው በራሽያ 6000 የዩክሬን አስከሬኖችን ለማስረከብ ዩክሬን ደግሞ እንደዚሁ 6000 የራሽያ ወታደሮች አስከሬን ለማስረከብ ወይም ለመለዋወጥ መስማማታቸው ተዘግቧል። ከዚህ ውጭ ግን በሁለቱ አገሮች መካከል የተደረገው ቀጥተኛ ስብሰባ በዩክሬን በኩል የቀረበው የ30 ቀናት ተኩስ አቁም ስምምነት በሁለታችን በኩል ይከበር፣ ከዛ በኋላ ወደ ፍሬ ነገሩ ገብተን እንወያይ የሚለውን አሁንም ራሽያ አልተቀበለችውም። ይልቁንም ራሽያ አስከሬኖችን ለመሰብሰብ እንዲያስችለን በጦር ግንባሩ የተወሰኑ ቦታዎች ላይ የ3 ቀን የተኩስ አቁም እንዲደረግ የሚል ማሳሰቢያ ያደረገችው። ከዛ በተጨማሪ ይህ የጦርነት እንዲፈታ ወይም ደግሞ የሰላም የተያዘው ድርድር በምን መልኩ ይሄድ የሚለውን በተመለከተ ራሽያ ያላትን ሐሳብ ሚሞራንደም ለዩክሬን አስረክባለች። ዩክሬኖች ውስጡ ምንድነው የሚለው ለሚለው ቢያንስ 1 ሳምንት ያህል ልናጠና ያስፈልጋል፣ ከዛ በኋላ የምንገልጸው ይሆናል ብለዋል። የራሽያ ጦር ከድንበር ግዛቷ ኩርስክ ጋር ኩታ ገጠም በሆነችዋ የዩክሬን ሱሚ ግዛት ሰሜናዊ ክፍል በኩል ወደ ውስጥ የሚያደርገው እንቅስቃሴ በመግፋት የግዛቲቱን ዋና ከተማ ሱሚ ሲቲን በሰው አልቦችና በመድፍ ቅንቡላዎች የድብደባ ርቀት ውስጥ ማስገባቱ ተዘገበ። የዩክሬን ጦር ቃል አቀባይ ኢቫን ሼቭሶቭ እንደተናገሩት የራሽያ ጦር ወደ ዋና ከተማዋ ለመገስገስ ከመሞከሩ በተጨማሪ አካባቢውን በቋሚነት በመድፍ በመደብደቡ ሰላማዊ ነዋሪዎች ጣጥለው እየወጡ ነው። ሼቭሶቭ እንደሚያክሉት የራሽያ ጦር አግድም ወደ 15 ኪሎ ሜትር እየተዘረጋ ቁጥጥር ይዞ ወደ ውስጥ ከ6 እስከ 7 ኪሎ ሜትር የሚደርስ ርቀት ጠልቋል ብለዋል። እንደ ቃል አቀባዩ ራሽያኖች አሁን ካሉበት ጥቂት ኪሎ ሜትሮች ብቻ ፈንጠር ብላ የምትገኘውን ዩናኪሽካ ከተማን ለመያዝ እየጣሩ ነበረ። የግዛቲቱ ወታደራዊ አስተዳደር በበኩሉ የራሽያ ጦር እስከ ዛሬ ማክሰኞ ጠዋት ድረስ በነበረው 24 ሰዓት ውስጥ በግዛቲቱ 42 ሰፈሮች ላይ ወደ 150 የሚደርስ የመድፍ ቅንቡላ አሳርፏል። የራሽያ መከላከያ ሚኒስቴር በወገኑ ባወጣው መግለጫ የራሽያ ጦር አንድሪቭካ የምትባለውን መንደር መማረኩን አስታውቋል። የዩክሬን ጦር ቃል አቀባይ ሼቭሶቭ እንደሚሉት የራሽያ ጦር አሁን ካለበት ትንሽ ወደፊት መግፋት ከቻለም የግዛቱን ዋና ከተማ ሱሚ ሲቲ ላይ የተቀናጁ ጥቃቶች መሰንዘር ይችላል። ሱሚ ከተማ ከጦርነቱ በፊት ወደ 250 ሺህ ሕዝብ ይኖርባት የነበረች ትልቅ ከተማ ናት። የጦር ግንባሮችን ዕለታዊ ለውጦች ወይም ሁኔታዎች በቅርበት የሚከታተለው ይፋዊ ያልሆነው ዲፕ ስቴት ተብሎ የሚታወቀው የዩክሬን ቡድን እንደዘገበው የራሽያ ኃይሎች በሱሚ ሰሜናዊ ክፍል አንድ ስፍራ የያዙ ሲሆን ይህም ከዋና ከተማዋ ሱሚ ያላቸውን ርቀት ወደ 20 ኪሎ ሜትር ብቻ አሳጥሮታል ብለዋል። ዲፕ ስቴት እንደገለጸው ከራሽያ ከፍተኛ ቁጥር ያለው እግረኛ ጦር በሚደረግበት ጫና የተነሳ በሰሜናዊ ሱሚ ያለ ሁኔታ እያደር እየከፋ ነው ለዩክሬን። አሁን ያለው ትልቁ ስጋት ይላል ዲፕ ስቴት፣ የራሽያ ጦር ከከተማዋ 20ና 25 ኪሎ ሜትሮች ብቻ ርቆ የሚገኝበት ቦታ ላይ መድረስ ከቻለ ኤፍፒቪ የተሰኙ አጥፍቶ ጠፊ ሰው አልቦችን ከተማዋ ላይ በገፍ ማሰማራትና ኢላማዎችን መቀጥቀጥ ይችላል። ዲፕ ስቴት እንዳለው የዩክሬን ኃይሎች የጠላትን የኤሌክትሮኒክስ ማቃወስ ጥቃት የማምለጥ ወይም በዛ ያለመጠቃት አቅም ያለው የራሽያ የፋይበር ኦፕቲክ ስሪት የሆኑ ሰው አልቦች የዩክሬን ኃይሎች ሊዋጓቸው አልቻሉም። ዲፕ ስቴት እንደሚለው ሌላው የዩክሬን ችግር የራሽያን ኃይሎች መቋቋም የሚችል
ኃይል አልባነት ነው። በዩክሬን በኩል የከፋ የሰው ኃይል እጥረት አለባት ብሏል። የጦርነት ጥናት ተቋም በምህጻረ ቃል ISW በበኩሉ ሲዘግብ የራሽያ ኃይሎች በቅርብ ሳምንታት ውስጥ ቁጥራቸውን አፈርጥመዋል። ፕሬዝደንት ቭላዲሚር ፑቲን ኩርስክን በጎበኙበት የግንቦት የመጀመሪያ ሳምንት ወቅት ሱሚ ግዛት ውስጥ በራሽያ ድንበርና በሱሚ ግዛት መካከል የተዘረጋ ከጠላት የጸዳ ቀጠና እንዲመሠረት አዘው እንደነበረ አይዘነጋም። ፕሬዝደንት ቮሎዲሚር ዜሌንስኪ ራሽያ ሱሚ ግዛት አጠገብ 50 ሺህ ጦር በማከማቸት ላይ ነች ሲሉ መክሰሳቸውም እንዲሁ አይዘነጋም። ISW እንደገለጸው የራሽያ ኃይሎች በቅርቡ የእግረኛ ጥቃታቸውን ያባባሱ መሆኑንና እንደዚሁም ከፍተኛ ልምድ ያላቸው ብርጌዶችን ወደ ግንባር ማስመጣታቸውን ጠቅሷል። አየር ወለዶችን ጭምር። በፕሬዝደንት ቮሎዲሚር ዜሌንስኪ የግል ክትትል በራሽያ ስትራቴጂክ ኒውክሌር ቦምበርስ ላይ የተፈጸመው ዘመቻ የሸረሪት ድል የቆሰለ አንበሳ ያደረጋቸው የራሽያው ፕሬዝደንት ቭላዲሚር ፑቲን ራሽያ ምላሽ መስጠትም አለባት ሲሉ ለአሜሪካው አቻቸው ፕሬዝደንት ዶናልድ ትራምፕ መንገራቸው ተሰማ። ከራሽያው ፕሬዝደንት ቭላዲሚር ፑቲን ጋር በስልክ አውርቼ ገና መጨረሴ ነው አሉ ትራምፕ ትሩዝ በሚሰኘው ማኅበራዊ ሚዲያቸው ሲጽፉም 1 ሰዓት ከሩብ የፈጀ ንግግር ነበረ። በቆሙ የራሽያ አውሮፕላኖች ላይ በዩክሬን ስለተፈጸመው ጥቃትና በሁለቱም በኩል በመካሄድ ላይ ስላሉ የተለያዩ መጠቃቃቶች ተወያይተናል። ጥሩ ንግግር ነበር አሉ ትራምፕ በመቀጠል። ንግግራቸውን ሲያራዝሙ ፕሬዝደንት ፑቲን አሉ ትራምፕ ዩክሬን በቅርቡ በራሽያ የጦር ኃይል ሰፈሮች ላይ ለፈጸመችው ጥቃት ምላሽ መስጠት እንዳለባቸው አጠንክረው አምርረው ነገሩኝ ብለዋል። የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆነው ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።